do, does, did በእንግሊዝኛ በጣም መሰረታዊ ናቸው ግን በጣም ቀላል ናቸው so I'll show you today እሺ በጣም አሪፍ ሰው ከዱና ከዳዝ እንጀምር የምናየው question ላይ ብቻ ነው እሺ ብዙ ቦታ ስለምናያቸው ዛሬ በጥያቄው መልክ ነው ማስረዳክ so do እና does generally ታረጋለሽ ወይ ታረጋለህ ወይ ታረጋላችሁ የማያህ ነው okay so ዱንም ዳዝንም say ወይ ተጠቀማለህ ግን ዱን ለዘይ ለዊ ለዩ ለአይ እስኪ ድገምልኝ ዱ ለዘይ ለዊ ለአዝ አራተኛው ለአይ እና አራተኛው ነበር ለዩ ለዘይ ለዊ ለዩ ለአይ ኦኬ ለአይ ዱን ማለት ነው ዳዝ ደግሞ ለሺ ለሂ ለኢት ይበላ ለሺ ለሂ ለኢት good so you will ask general questions ለምሳሌ እዚህ ነው ወይ የምትሰሪው እዚህ ነው የምትኖሪው ይታወቃሉ ወይ general የሆነ questions ማለት ነው ለምሳሌ እንግሊዝኛ በስራ ሰዓትም ከስራ ሰዓት ውጪም የምትማሩበትን ምቹ ሁኔታ አመቻችተን መገናኛ መሰረት ደፋር ሞል 9ኛ ፎቅ ላይ አጫጭር ስልጠናዎች እየሰጠን እንገኛለን ስልጠናው ሳምንቱን ሙሉ ለሁለት ወር ያክል የሚቆይ ሲሆን በቆይታችሁም የእንግሊዝኛ ችሎታችሁን ከፍ አድርገን ከመግባባትም በላይ ለምትፈልጉት ሁኔታ ብቁ እናደርጋችኋለን በአካል መምጣት ለማትችሉ በኦንላይን ተመዝግባችሁ መማር የምትችሉበትን ሁኔታ ሬዲ አድርገናል ክላሶችም እየጀመሩ ነው ለህፃናትም ልዩ ፓኬጅ አዘጋጅተናል ታዲያ ምን ትጠብቃላችሁ አሁኑኑ ደውሉልን ሽሮ ተወጃለሽ በለኝ እስኪ ሽሮ ተወጃለሽ በእንግሊዝኛ ጀነራል ነው ዩ ነው የምትጠቀሙ ማለት ነው ለዩ ደግሞ ማን አልኩህ ዱ ነው ያልሽኝ ስለዚህ do you love ሽሮ do you love ሽሮ or do you like ሽሮ አልከኝ በጣም አሪፍ እሷ እዚህ ነው የምትሰራው በለኝ እስኪ እሷ ሺ ነች አይደል yes ሺ ለሺ ደግሞ ማን ነበር ያልኩክ does ነው መሰለኝ yes ስለዚህ does she work here በጣም አሪፍ does she work here እሺ ይተዋወቃሉ በለኝ ይተዋወቃሉ ዘይ መሰለኝ ዘይ ለዘይ ማን ነው የምትጠቀመው do ስለዚህ do they know each other do they know each other ይተዋወቃሉ ወይ አልከኝ ማለት ነው ኦኬ ዲድ ደግሞ ስላለፈ ነገር ነው የምጠይቀበት ግን ለሁሉም ይሆናል እሺ አሁን ቀደም do ለአይ does ለሺ ብዬ ነበር አይደል ዲድ ለሁሉም ግን ምን ማለት ነው አድርጋለች ወይ አድርገዋል ወይ አድርገናል ወይ ይሆናል ኦኬ ለምሳሌ መጡ ወይ በለኝ መጡ ወይ yes ለሁሉም ነው ዲድ ኦኬ ስለዚህ did they come በጣም አሪፍ ነው do does did ካልከ በኋላ የምጠቀመው verb ዋንም ብቻ ነው did they come መጡ ወይ አይደለ ቁርስ በልተሻል በለኝ ቁርስ በልተሻል did you eat breakfast አሁንም verb ዋን ተጠቀምክ ማለት ነው so point to question ላይ ነው የነገርኩህ አይደለ do እና does ታረጋለሽ ወይ ታረጋላችሁ ወይ ምናምን ላይ የሚለው ለጀነራል questions ነው ዲድ ደግሞ ላለፈ ነገር ነው የምጠቀመው ማለት ነው እሺ so በደንብ ገብቷል ይሄ አይደለ one last question እንዴ ብለህ ነው እንግሊዘኛ ያውቃሉ ወይ ምትለኝ እንዴ ብለው ነው